እና ወደ ዩኒቨርሲቲ ስንመለስ ሱብሃንአላህ ያው እንግዲህ እዛ ጋር የሚከሰቱ ብዙ ነገሮች ስላሉ ሱብሃንአላህ ሲገባ እንግዲህ ያው እንደ ስስት የመጀመሪያ ያገኘው ጋር ነው የሚመስለው አብዛኛው መሰረት የሌለው የሆነው ሰው። ያን ደግሞ ትልቁን መሰረት ሊያስይዝ የሚገባው ወላጅ ነው። ኢማ በማስተማር ወይማ የሚያስተምር ወደሆነ ሰው በማስጠጋት እንደው ሌላው ቢቀር በስልክ እንኳን ቢሆን መሰረታዊ የሆነ እምነታዊ ትምህርቶችን እንዲያገኝ ማድረግ አስፈላጊ ይሆናልና እዛ ጋር ወደ ዩኒቨርሲቲ ሲገቡ ተማሪ ቅበላ የሚባለው እነዚህ ጋር የተያያዙ ነገሮችን የተወሰነ ብታነሱልን ደስ ይለኛል። መርሐባ ኸይር። ያው እንግዲህ እስካሁን ብዙ ነገር አወራን። ወደ ዩኒቨርሲቲ ደግሞ መለስ ስንበልና ዩኒቨርሲቲ በሚገቡበት ሰዓት ልጆች እንደነገራችሁን ቅድም እንደወሳ ነው ያገኙትን ሰው ነው የሚመስሉት። ለዛም መምረጥ ያስፈልጋል። መጀመሪያ የቤተሰብ ሪኮመንዴሽን ያስፈልገዋል። እንደዚህ ነው መሰረታዊ የሆኑ ነገራቶች ያስፈልጋሉ እና በመጀመሪያ ደረጃ ቅድም እንዳልነው ተውሂድን ከታች ጀምሮ ከተማረ ካወቀ እዛ ገብቶ አይቸገርም። የመጀመሪያ ዋናው መፍትሄው እሱ ነው። እዛ ላይ አደጋ ላይ እንዳይወድቅ መጀመሪያ በተርቢያ በስርዓቱ ኮትኩተን ማሳደግ መቻል አለብን። ያ ይቅር አልፎት ወደ ዩኒቨርሲቲ የሚገባ ከሆነ የተፈጠረበትን ዓላማ የሰው ልጅ ሊረሳ አይገባም። ትልቁ ዓላማ የሰው ልጅ አላሁ ተባረከ ወተዓላን አምልኮ ተገዝቶ ነገ ጀነት እንዲወፈቅ ነው አይደል? አላሁ ተባረከ ወተዓላ ቃል የገባው ለሙእሚኖች ነው ጀነት። ስለዚህ ከሃዲ ሆኖ ዱንያን ሲያባር ዝም ብሎ የሚሞት ከሆነ ይሄ ትልቅ የሆነ ከሳራ ነው። ምክንያቱም በዱንያ ላይ ብዙ ተግዳሮቶች ይገጥሙታል። እያየናቸው ነው። ብዙ ልጆች በትምህርቱ ጎበዝ ሆነው ግን አንዳንድ መሰናክሎች ሲያጋጥሟቸው በትንሹ የሚወድቁ በዛው ሰበብ ሀታ ኢማንን እስከማጣት ድረስ የሚደርሱ ካፊሮች የሚሰሩትን አይነት ስራ የሚሰሩና የሚፈጽሙ በንዴት ማለት ነው። ስለ ሶብር ካልተማረ የዲን አልኢስላም ምንነት መጀመሪያ በደንብ ካላወቀ ሀታ በዱንያ ላይ ሰውየው መኖር አይችልም። ሰላማዊ የሆነ ህይወትን መኖር አይችልም። እንደዛ ማለት አይችልም። እና ዩኒቨርሲቲ ቅበላዎች አሉ። ልክ ይጠራል ዩኒቨርሲቲው። ከጠራ በኋላ የልጆች ሊስት ወይም ስም ዝርዝር ይወጣል እና ስም ዝርዝር እንደወጣ የሙስሊሞች ተማሪዎችን ስም ቲክ አድርገን እንሰበስብ ነበር መጀመሪያ። ያው እኔ ስገባ ዩኒቨርሲቲ ለእኔ አዲስ አልሆነብኝ፣ ምክንያቱም እንደነገርኳችሁ እዛ ስለነበርኩኝ ነው። ዩኒቨርሲቲ ሄጄ በቃ ብዙ ነገር መስራት አለብኝ፣ ብዙ ራሴን መለወጥ መማር አለብኝ። ትምህርቱንም ደግሞ 2 ዲግሪ ይወጣለሁ ብዬ ነበር የገባሁና እና ያው ስልክ አፈላልጌ የአሚሩን ስልክ አገኝቼ ነበር የገባሁት። ኪታቦችን ምን ይዤ ነው የገባሁት። እዛ ስገባ በሚያሳዝን ሁኔታ ስገባ በጣም ውስን ልጆች ነበሩ። 3 ልጆችን ያገኘሁት ነበር። ክረምት ላይ ስለገባ 3 ልጆች ብቻ ነበሩ። በጣም ደነገጥኩኝ። እኔ የጠበቁት ትልልቆች መስጊዶች፣ አቅሪዎች፣ ሼኽ ያለበት ነበር ይመስለኝ ዩኒቨርሲቲና በዛ ልክ አልጠበቅኩትም ነበር። ደነገጥኩኝ። ለተወሰነ ጊዜ ደንግጬ ነበር። ግን አልሐምዱሊላህ ልጁ ያለውን ነገር አስረዳኝ፣ አሳየኝ። ግቢውም ይሄንትን ነው እንደዚህ አይነት ነገር ያጋጥማል ብሎ ነገረኝ። ተለማመድን እሱ ጋር። ከዛ ጓደኞችን ምናምን ሙስሊም የሆኑትን ልጆች በክላስም ሊሆን ይችላል ሊስታቸውን አውጥተን ማሰባሰብ ጀመር። ያሉትን ልጆች አዲስ የገቡትን ፍሬሽማኖችን ማለት ነው። ከዛ በፊት ዌልካም ተደርጎ የገቡ ልጆች አሉ። እነዛን ሰብስበው ጠብቀውናል። ከተለያየ አካባቢ ነው የሚመጡት። ሴቶችም ሀከዛ እንደዛ የሴት አሚር አለች። እሷ እንደዛው ሴቶችን ተቀበላቸው ነበር። ከዛም ምን አደረግን? ወደ ቂርአት ከመሄዳቸው በፊት አንድ ጊዜ ክላስ አገኘናቸውና ማሻሻያ ትምህርት፣ ማካካሻ ትምህርት እንደዛ አይነት ትምህርት እንደሚሰጥ ነገርናቸው። በማስተማር ሳይሆን ነገርናቸው። እዚህ በዚህን ቀን ምናምን ብለን ነገርናቸው። ጀማዓውን እዛ አገኘነው እና እነዛ ልጆች ወደ ቂርአት ወሰድናቸው ማለት ነው። ቂርአት ቦታ ትንሽ አስቸጋሪ ስለነበረ አካባቢው ላይ ቤት ነገር አለ፣ እዛ ነበር የሚቀራው እንጂ እንደዚህ ራሱን የቻለ መስጂድ አልነበረም። ምክንያቱም የካፊር ሀገር ነው። ካፊሮች ሲጀመር ቤት ራሱ አያከራዩም። እንደዛ አይነት ነገር ነበር ማለት የተለየ አመለካከት ነው ያላቸው አካባቢ እና ወጣ ያለ ስለሆነ ልጆችን እዛ ስንወስዳቸው እንዴ ወደ ሌላ ነገር የምንወስዳቸው መሰላቸው። በቃ እኛ የሆነ ብር ተሰጥቶን የሆነ ፈንድ ተደርጎልን አይነት ነገር ነው ይመስላቸው እና ሀታ ጓደኛ የምትለው ሰው ራሱ ይጠረጥራል ማለት ነው። እና ያው የቅበላ ሁኔታው እንዴት ነበረ? የወንድ አሚር አለ፣ የሴት አሚር አሉ። እያንዳንዱ ዘርፍ አለ። የሶሻል አሚር ምንም ይባል የራሱ የሆነ አወቃቀርና አደረጃጀቶች አሉት። እሱን በድጋሚ አዋቀረ ነው። 3 ልጆች ስለነበረ ስንገባ ክረምትም ላይ ስለነበረ በድጋሚ ተዋቀረ። ወዲያውኑ ኪታቦችን
ደርስ የሆነ ደርስ ነው የሚያስፈልገው። የሆነ ደርስ እንደዚህ መሰጠት ተጀመረ 11 ሰዓት ላይ። አብዛኛው ተማሪ ትምህርቱ ላይ ብቻ ችክል እያደረገ አስቸገረን። ያ ሲያስቸግረን ቅድም እንዳልኳችሁ አካዳሚኩ ላይ እዛ ላይ ሰራን። እዛ ላይ ትምህርት ሲባል በቃ በጣም 67 ሰው ይመጣል እና እንደዛ እያስተማሩ እዛው ላይ ደርስ ተሰጠዋለህ ዝም ብለህ። በዛ መልኩ አድርገን አልሐምዱሊላህ ጀማዓው በደንብ መሰረት ይዞ እንዲያድግ ሆነ ማለት ነው። እና እንደሌላው ግቢ ብዙ ተግዳሮቶች ባይኖሩም የተለያየ ሐል ላይ የገቡ ልጆች አሉ። ዱርዬ ሆኖ አሉ፣ ወደ ሌላ ሐዋል የገቡ አሉ ምናምን ትምህርታቸውን እስከማቋረጥ ድረስ የደረሱ ልጆች አሉ። ነገር ግን እንደው መልካም ጓደኛ ያለ የሆነ ሰው ያው ወድቆ አልወደቀም እና ዚያራ ዩኒቨርሲቲ ላይ ልጆቻቸውን ሲልኩ ቤተሰቦች እዛ ያለን ሰው አጣርተው መሻይኾችንም ቢሆን ጠይቀው እዛ ሰዎች ማገናኘት መቻል አለባቸው። ያ ልጅ ያለምንም ውልውል ራሱ ሳይረበሽ ወደዛ እንትን ይላልና ከሁሉም ውጭ ሆነው ዶርም የሚቀመጡ አሉ። ወደዛም አልሄድም ወደዚህም አልሄድም እዛ ቁጭ ነው የምለው ብሎ ልጃቸውን አጣጥፈው ምን አማራጭ አለ? እና ለማወቅ በጣም ከባድ ነው። በጣም ከባድ ፈተና ነው። ያ ሰላም እንዳላችሁት በየቦታው ብዙ ጀግና ሰዎች አሉ በየዩኒቨርሲቲው እና እነዚያን ሰዎችን ስልክ ቁጥራቸውን አፈላልጎ በመሻይኾች ላይ ይገኛሉ። በአብዛኛው አፈላልጎ ቀጥታ ተቀባይ ማድረግ። በነገራችን ላይ አንደኛ ሲሄድ መናኸሪያ ገብቶ አቅጣጫ ወዴት ነው የሚለው ራሱ በጣም ከባድ ነው። ከዛ በኋላ ቦታው የት ነው? እንደገና ግርግሩ ይበዛል። አዲስ መሆኑ ሲታወቅ ሌባም ይኖራል። ብዙ ነገር እንደገና የ5 ብር ትራንስፖርት 500 ብር እቺ የተለመደች ናት። በቃ አዲስ ተማሪ ሲገባ አንዳንድ ጎበዝ ዩኒቨርሲቲዎች አሉ መቼም ባስ የሚልኩ ምናምን አሉ እንጂ እዛው መሀል ላይ ግን እንትን የሚላል። እንደገና ባሱ ሲመጣ አሁን መናኸሪያ ሳይገባ የሚቆሙበት አጋጣሚ ያለና በዛች ቅጽበት እንግዲህ ይሄ አይነት ይከሰታል። እውነት ነው። ያ ሰላም እና ብቻ እንደዛ ነበረ። አልሐምዱሊላህ በዛ መልኩ ሆኖ ተማሪዎችን ከሌሎች ዩኒቨርሲቲዎች ጋር በመልኩ እንደሚቀበሉ ሼር እየተደራረገ በዛ መልኩ አወቃቀሩ ቀጠለ። ብቻ ብዙ ስራዎች መሰራት ቻሉ። ብዙ ልጆች ከቃኢዳ ጀምረው ኪታብ ድረስ የቀሩ ብዙ ልጆች አሉ። አሁን ድረስ የሚያመሰግኑ የሆኑ ልጆች እና ከወጡ በኋላ ነው ብዙ ጊዜ የግቢ ኒዕማ የሚታወቀው እንደዛ ነው። ከወጡ በኋላ ነው ብዙ ጊዜ እንደዚህ አይነት ነገራቶች አሉና በጣም ብዙ ሰዎች ትንሽ ሆኖ ወይም ደግሞ እድሜው ገና ወጣት ሆኖ ዳዕዋ ሲያደርግ ወጣት ሆኖ የእምነት ትምህርትን ሲያስተምሩ ይሄ ስርዓት አልበኝነት አደም ማጣት ጋር የሚያያይዙ ሰዎች አሉ። ግን ለአሁን ዘመናችን ላይ እንደዛ አይደለም። ከአደብ ማጣት ጋር አይገናኝም። ይሄኛው ዲን ነው። ስለዚህ ይሄ ሰውዬ እሳት እየገባ ትልቅ ሰው ያዘው ህፃን ያዘው መዳኑ ነው የሚፈልገው አይደለም። ትልቁ ነገር እንደውም እኮ በነገራችን ላይ ወጣት ሲኮን በአብዛኛው የሆነ ለንግግሩም ለቀልዱም ለጥያቄም ለመጠየቅም በእድሜው የሆነለት ጊዜ ነው ቀለል ብሎ ስንት የሚለው ብዙ ጊዜ ወጣቱ ለትልልቁ በዛው በስቴጁ ትላልቅ ሰዎች መስጠታቸው፣ ለትናንሹም በእርግጥ ትላልቆች መስጠታቸው ደስ ይላል። ነገር ግን ትናንሾቹ እንደገና ጥያቄ ደግሞ ለመጠየቅ ትልቁን የሆነ ከበድ የሚል ነገር ይኖራል። ማክበሩ እንዳለ ሆኖ እንደዚሁ ፍርሃት የሚባለው ነገር ሊኖር ይችላል። በወጣት በእነሱ አምሳያ ደግሞ መሰጠቱ እንዲህ እድሜያችን እኩል ነው። ምን ያክል ጊዜውን ተጠቅሞ እኔ ደግሞ ምን ያክል ጊዜን ሳልጠቀም ብቀር ነው አልፎ እንደዚህ እኔ ቁጭ ብዬ የእሱ ተማሪ ሊሆን የቻልኩት የሚለው ነገር ይኖራል። ራሱን ይገመግማል። እንዲህ እንደዛ ነው እኔ መሆን እችላለሁ ይላል። እንደገና በሌላም በኩል ስንመለከተው ትላልቆቹን መካደምም ጭምርት ነው። እኛ ከትላልቆቹ እየተማርን እኛ ደግሞ እነሱ ሊያስተምሯቸው የነበሩትን አግዘን ማስተማርም ደግሞ ኽድሚያ ነው። በጣም አስፈላጊ ነገር ነው እና ከዛ ጋር እንትን የሚገናኝ ነገር ሊያስመርቅ ነው እንደሚገባው እንደዛ ነው የሚገባው። ክንፎቻችን ናቸው ይላሉ አንዳንድ ትላልቆች። ማሻአላህ ጎበዞች። አንዳንድ ቦታዎች ላይ ይሄን ነገር ስንሰራ በጣም ብዙ ጀማዓ ያለበት ጁሙዓ ምናምን ሌሎች ብዙ ፕሮግራሞች ላይ ተስነን አላህ ጎዝጎዝ የሆኑ መሻይኾች አሉና ምን ይላሉ ሰውየው አሉ አንድ ቀን ጁሙዓ ማስታወሰው በጣም ብዙ መስጂድ ሞልቶ በጣም ብዙ ህዝብ አለ እና እንደዚህ በወጣቶች ምናምን ዳዕዋ ተደረገ ምናምን መጨረሻ ላይ የተወሰነ ንግግሮችን ጨመሩ። ምን አሉ ሰውየው እድሜህ ይርዘም ሐያት አላህ ይስጥህ የሚባለው እኮ አሉ ከዛ አላህ ከወሰነለት ቀን ያሳልፈዋል ማለት አይደለም አሉ። ያንማ እናቱ ሆድ ሆኖ ገና ሮሊ ነፋበት ሲል
በቃ ሪዝቁ መሞቻ ጊዜው ተወስና ቁርጥ ተደርጋ የተቀመጠችለትና መላእክት ያን እንትን የሚለው ነው። በአዘልም የተወሰነ ነገር ነው። መቼም የሚፋቅ ነገር አይደለም። ከዛች ከተወሰነለት ቀን የሚያልፍ የለም። ግን አላህ እድሜያችሁን ያርዝመው የተባለ ዱዓ ይደረጋል አሉ። ያ ዱዓ ማለት እኮ ይሄ ነው አሉ። ምን ማለት ነው? ትላልቁ ተተኪ አግኝቶ የሱን ስራ የሚሰራለት ሰው ካገኘ እሱ ቢሞትም ሐያቱ ረዝሟል። ይሄ ሰው በቃ የሱ ስራ እየተሰራ ነው። ሐያቱ መርዘም ማለት ይሄ ነው። አጅሩም እንደውም አይቋረጥበትም፣ ቀጥሎለታል። እና ክንፎቻችን ናቸው። በቃ እንደዚህ ያሰለ ወላሂ እንዴት አድርገው እንደሚገልጹ አላህ እና እንደዚያ ነው ሊታሰብ የሚገባው እንጂ ትልቅ ነገር ነው። ያሰለም በነገራችን ላይ እንደሚታወቀው ሰው ልጅ ከሞተ ስራው ይቋረጣል። 3 ሲቀር ከተባሉት ነገራቶች ውስጥ ዒልሙ ይንተፈዑ ቢሂ ነው አይደል? እና ይሄ ደግሞ ከተላለቆች ተምሮ ትናንሾቹን እሱ ማስተማሩ ይቀጥላል ይጨምራል እንጂ የማይቋረጥ መሆኑን ነው የሚያመለክተው። ያሰለም እና ወደ ቅበላው ስንመጣ እንግዲህ ያው እንደዚህ ከመናኸሪያ ድረስ ከሌላ ቦታ አብዛኛው ግን አሁን ሰዓት ላይ ብዙዎች ነቃ ያሉ ቤተሰቦች ወንድም እህት ሊሆኑ ይችላሉ። ምንድን ነው የሚያደርጉት? በቃ ስልክ ቁጥር ይቀበላሉ፣ ቀጥታ ይደወልለታል፣ ተቀባይ ያደረጉለት ሰላም ያለው ጉዞ ያደርጋል። በሚፈልገው ሰዓት ራሱ መደወል ነው ዛንኛው ልጅ ላይ አሁን ይችላል። በዛ መልኩ ነበር የሚያደርጉት። ብቻ መርሐበን እንግዲህ በዚህ መልኩ ወደ ዩኒቨርሲቲ ከገቡ በኋላ ትምህርቱ አለ፣ በዚህ ወጣትነቱ አለ፣ በዚህ ደግሞ ዲን ትምህርቱ አለ። እንግዲህ እነዚህ ነገራቶች ያው አሚር የሚባሉ ነገራቶችን አንስታችሁ ነበረ። ብዙ ጊዜ ዩኒቨርሲቲ ላይ ሰውየው ህይወቱን ሲያሳልፍ በምን መልኩ ነው? አንደኛ ቀለቡ ዩኒቨርሲቲ ጋር ነው። ሁለተኛ ዶርም መኝታ ከዛው ነው። ብቻ ኑሮ የሚባለውን ህይወት የሚባለውን ነገር አያውቅም ቢላ ሸክ ማለት ነው። ምግብ ነው፣ ለምግቡ የሚያስብበት ነገር የለም። ያው እንትን የሚል ሰው ካለ የራሱን ስቴጅ ሊሄድ ይችላል እንጂ ማለት ነው። መኝታ ነው፣ የሚያስበው ነገር የለም። ኢነዲሽን ለሚያስፈልገው ቤተሰብ ነው የሚችለው። ነባራዊ ህይወት የሚባለውን ወይም ውጭ ላይ ያለውን ሐያትን ምን ይመስላል ኑሮ የሚባለው ነገር ምንድን ነው የሚለው ነገር አያውቅም። ሙሉ በሙሉ አያውቅም። ምቾት ላይ ነው እዛ ላይ ያለ ሰው ነውና አሁን ይህ ሰው ልክ ምን ነው በጉጉት የሚጠብቀው መመረቅ ነው። እና ግን በተመረቀ በማግስቱ የሆነ የሚሰማ አዲስ ነገር አዲስ ህይወት አለና በተመረቀ በማግስቱ በቃ የሆነ ነገር አለ። ያው ተማሪ ከሚባለው ህይወት የሆነ ምሩቅና ወደ ስራ ምናምን የሚሄዱ ነገር አለ። ወደዛ ስቴጅ የሚገባበት ነገር ስለሆነ እስኪ እዛ ጋር ምንድን ማድረግ አለበት? ከመጀመሪያውስ ምን አዘጋጅቶ መቆየት አለበት? ብዙ ሰው የሚቸገረው አሁን ዘጋ ነው። ምን አለ ቤተሰብ የሚጠብቀው ነገር አለ። አስተምሬ አስመረኩኝ ከተመረቀ በኋላ ኢሚዲየትሊ ወደ ስራ ይገባል ብለው የሚጠብቁ ነው ብዙ ሰው። ከዛ ከተመረቀ በኋላ እንደዚህ ላኩልኝ ወይንም ይሄ እርዱኝ ይሄን ያክል ገንዘብ ቢል እንዴ አስተምረን አስመርቀን ደግሞ ከዚህ በኋላ የሚል እንትኖች ሌላ ጭንቀት ነው ሌላ ነገር ነው። እንደገና የሚጠብቁት ነገርና የሚከሰተው ነገር ብዙ ጊዜ ልዩነት ስለሚመጣ ማለት ነውና እዛች ላይ ያለችዋን ጉዳይ ለማለፍ ምንድን ማድረግ አለበት ተማሪው? በምን መልኩ መሄድ አለበት? በዲኑም በዱንያውም በትምህርቱም ወደ ስራ ዓለም የመግባቱም ሁኔታ እንደገና ዝም ብሎ እንደተመረቀ ወደ ስራ አይገባም ብዙ እና ልፋት የሚጠይቅበት ትኩረት ትግል የሚጠይቅበት እና ብዙ ችግሮች የሚያጋጥሙበት ታይም ነው። ምክንያቱም ቤተሰብ ሊረዳው አይችልም። ያኔ አስመረኩኝ ጨርሻለሁ ነው ያ ነው። ይሄኛውም ደግሞ የዩኒቨርሲቲውም ጥቅም መኝታውም ይሁን ምግቡም ይሁን የሚቋረጥበት ስቴጅ ነው። ከሶስቱም ሳይድ ያለው ይቆማል። ያችን ታይም በምንድን ነው ማለፍ ያለበት የሚለው ነጥብ እስኪ እንድታነሱልን ሱብሃንአላህ። ኢንሻአላሁ ተዓላ ወደ ተመልካቾቻችን እኒህ ነጥቦችን ከአፍታ ረፍት በኋላ የምናወራቸው ይሆናል ኢንሻአላህ። ሳትርቁ ጠብቁን። ሰለዋቱላህ አለይከ ስወድቄ ቆምኩቦ ስደርቅ አበብኩቦ አንቱን ያማርኩቦ ኑርኩን ስነካካ ያ
ያጣው የጎደልኩት እጄ ነው ስቼ አንቱ ከከጀልኩኝ መች ፈለግ ያጥቼ አለይካ አንቱ የፍቅር ጮራው የዝነት መውጁ ማበል ስንቱን አሳድጓል ያንቱን ስም ማባበል እይቻት ፊንካልሚው እንኳን ነፍሳ ውቄ እኔማ መችርቄ ጨቅላ ያለው እንኳን አልጠግብም ባነሳ ወልሰለች ባወሰው ቃል ድምፄ ሞገሰው በአንቱ አምሮ እየፈካ መራቅ መናፈቂን ብችል እንደምንም አይኖህ ግን አልደንም ሚስተሩ አልፎ ዲካ አለይካ ያንቱ ትዝታ እንጂ ውዱህ ባይኖርልኝ ሌቱም አይነጋልኝ ኑር አይኖር በረከት አንዋር ጀላል ጀማላዬ መክበሪያዬ የኔ ፈንታ እድያዬ መድመቂያዬ ያኔ ለቋል ጭንቅዳዬ መክበሪያዬ ያንቱ ሲያደርገኝ ጌታዬ ጀማላዬ አምሮ አሳማሪ አስማሪ ጀማላዬ መመሪያ ያንቱ መሪ መድመቂያዬ ደራሽ አድራሽ ድርሻዬ መክበሪያዬ አንሺ ያንቱ መሸሻዬ መሸሻዬ ስቀር ሆኜ ለብቻዬ መድመቂያዬ የጉድለታ አለው ባዬ ጀማላዬ አንቱ እንጂ እኔ ማረፊያዬ ጀማላዬ ማለም አለኝ ከጌታዬ መክበሪያዬ። መርሐበን ውድ ተመልካቾቻችን ተመልሰን ተገናኝተናል። ከሶስቱም ሳይድ ያለው ይቆማል። ያችን ታይም በምንድን ነው ማለፍ ያለበት የሚለው ነጥብ እስኪ እንድታነሱልን። ሱብሃንአላህ ልክ ናችሁ። እና ብዙ ሰው እየተቸገረ ያለው ዩኒቨርሲቲ ከገባ በኋላ ሙሉ ለሙሉ በቃ ህይወቱ እንደተቀየረ አርጎ ነው የሚያስብ ብዙ ሰው። እና ግን ትልቁ ችግር ያለው ግራጁዌት ካደረገ በኋላ ከተመረቀ በኋላ ነው ብዙ መሰናክሎች የሚጠብቁ። ምክንያቱም ዩኒቨርሲቲ ውስጥ እያለ የቤተሰብ እርዳታ አለ፣ የጓደኛ እርዳታ አለ፣ ብዙ ነገራቶች አሉ። ምንም ሳያውቀው በቃ ተመችቶት ነው የሚኖረው። ያው ምግቡ ላይ መቼ ይችላል፣ ግን ብቻ ተመችቶት ነው የሚኖረው። ዩኒቨርሲቲ ላይ ያሉ ነገራቶች ብዙ ጊዜ መልካም ናቸው እና እንደዛ ብሎ ነው የሚያስብ። ልክ እንደተመረቀ ግን ብዙ ተግዳሮቶች ያጋጥሙታል። ስለዚህ ምን መሆን አለበት? በመጀመሪያ ደረጃ ፕላን ሊኖሩ ይገባል፣ እቅዶች ሊኖሩት ይገባል። ሰውየው የሆነ ዓላማ ከሌለው ወዴት እንደሚሄድ ካላወቀ ሰውየው እኮ ችግር ነው። በዛም በዚህም የሚሄድ ከሆነ አስቸጋሪ ነገር ነው የሚሆነው እና ዓላማ ሊኖሩ ይገባል። አንዳንድ ጊዜ ዓላማ ሲነሳ ወስኖ ይሄን እንዲህ እሰራለሁ ይሄን እንዲህ አደርጋለሁ ብሎ ሲል አንድ ሰው አይ በቃ አላህ ያለው ነው የሚሆነው ብሎ ወደዛ ብቻ አስጠግቶ የሚተው ሰዎች ይሄ ስንፍና ነው የሚባለው። ተወኩል የሚባለው እኮ መጀመሪያ ሰበብ አድርሶ ነው እና ሙስሊም የሆነ ሰው ደግሞ በትምህርቱ ጠንካራ በዲናዊ እውቀቱ ጠንካራ በገባበት መስክ ጠንካራ መሆን መቻል አለበት ብዬ አምናለሁ። ይሄ ግዴታ ነው። ትምህርት ብለን ቤተሰብ ልኮን ጊዜያችንን ሰውተን ገንዘብ እየተላከልን እኛ መቀለድ መቻል የለብንም። እኔ አንድ የተማርኩት ነገር ማለት ነው። ስለዚህ በገባንበት ነገር ሳንቀልድ ጊዜያችንን በአግባቡ መጠቀም መቻል አለብን። ስለዚህ ሰውየው እዛ ዩኒቨርሲቲ ሲገባ የራሱ የሆነ ፕላን ሊኖር ይገባል። ዩኒቨርሲቲ ሲቆይ ይሄን አደርጋለሁ፣ በቂራአት ደረጃ እነዚህ ቂራአቶችን መቅራት አለብኝ፣ ማቅራትም ካለበት እነዚህ ማቅራት አለብኝ፣ ይሄን ማድረግ አለብኝ የሚል ፕላን ሊኖር ይገባል። ልክ ከወጣሁ በኋላ ደግሞ ከምርቃት በኋላ ያለ ህይወት ከባድ ነውና የዛን ጊዜ የግድ የመንግስት ስራ ብቻ ሳይሆን ሌሎች ስራዎችን ማመቻቸት መቻል አለበት። ወይም ደግሞ ተያያዥ የሆኑ ትምህርቶችን መማር አለበት። ለምሳሌ በቴክኖሎጂው ዘርፍ ብዙ ሰው ይቸገራል። ተምሮ በልምድ ዝም ብሎ ከስምንተኛ ክፍል ያቋረጠው ወይም ደግሞ ወደ ስደት የሄደው በልምድ እየነካካ ይበልጠናል። እንደዚህ አይነት ነገራቶች አሉና ዋናው ልምድ ስለሆነ ቀድሞ ግን እንደዚህ አይነት ነገራቶች ተያያዥ የሆኑ ትምህርቶችን ቢማር በጣም ጥሩ ነው። ለዚህ እንደ አርአያ ሞዴል የሆኑ ሰዎችን ቀድሞ ቢያይ እነዚህ ተመርቀው የወጡ ሰዎች ምን ላይ ነው ያሉት የሚለው መጀመሪያ መረጃን ጋዘር አድርጎ ራሱን ዝግጁ ቢያደርግ አይደነግጥም፣ አዲስ ክስተት አይሆንበትም ብዬ ነው የማስበው እዛ ላይ ማለት ነው። ከዛም ሲሄድ መሰረት ከያዘ እንደው ካልያዘ እንኳን ጥሩ ሰዎች ጋር ተገናኝቶ ቂራአትን ከቀራ ዲኑን መኸደም ከቻለ ራሱን ከተማረ ትልቅ የሆነ ነገር ትልቅ ኒዕማ ነው። ከዛም ወጥቶ አይቸገርም። ሲጀመር ዛ ቂራአቱን ከቀራ በቂራአቱ ብቻ ብዙ ነገር ማድረግ ይችላል። ከወጣም በኋላ ብዙ ነገሮች ማድረግ ይችላል። እውነት ነው። በጣም አስፈላጊ ነገር ነው እና ብዙ ሰው የሚቸገርበት ፓርቲ ይሄ ነው። በጣም አርጎ ሱብሃንአላህ። እና
ምን ያጋጥማል ሀታ ወደ ስራ ለመግባት ራሱ የሚያስቸግረው ነገር ምንድነው? ልክ እንደተመረቀ እንግዲህ ከየገጠሩ ነው የሚመጣው ስለሆነ ይሄዳል። ግዴታ ከተማ ላይ መቀመጥ የማይችልበት ስቴጅ ስለሚኖር ቤተሰቡ የሚጠብቀው ሌላ ነገር ስለሆነ እዛው ይሄዳል። ሀታ ማስታወቂያ ወጣም ቢባል እንደው ለቅጥር ቢሄድ እንኳን የራሱን ስራ ባይጀምር እንኳን ለዛ ነገር እንደገና ብዙ ርቀት ጉዞ ሊኖርበት ይችላል እና የሆነ ቦታ ላይ ሆኖ ያ ነገር ማስተካከል የሚችልበት ከመጀመሪያው ነው እዛው ተማሪ እያለ ማስተካከልና ከተመረኩኝ በኋላ የት ቦታ ላይ መሆን አለብኝ የሚለው ነገር ወስኖ መሄድ አለበት። መመረቅ ጋያው መጨረሻው መመረቅ ብቻ መሆን የለበትም። ከዛች በኋላ ያለችው ስቴጅ 2 ወር 3 ወር 4 ወር ልትሆን ትችላለች። ከበድ የምትል ህይወት ትኖራለች። እሷን ለማለፍ መጀመሪያ ስቴጁን አስተካክሎ ጠብቆ መሄድ ይኖርበታል። ያ ካልሆነ ችግር ነው የሚሆነው ማለት ነው። ምክንያቱም ሀታ ማስታወቂያውም ወጥቶ እሱን የሚጋብዘው ብዙ ነገር በጣም ትላልቅ ውጤት ያለው እኮ ነው ብዙ ጊዜ የሚቸገር ግን ገጠር ሄዶ ከዛ ለመውጣት ተቸግሮ ብዙ ነገሮች ይኖራሉ እና እነዚያ እድሎች የሚያስመልጣቸው ብዙ አሉ እና ይህ ነገር ከወዲሁ ከመሰረቱ ከመጀመሪያው እያስተካከለ መሄድ ተገቢ ይሆናል። እንዳላችሁትም እነዛን ህይወትን በራሱ መግፋት የሚችልበትን ነገር እያመቻቸ መሄድ አስፈላጊ ይሆናል። ምንድን ማድረግ አለብኝ? ብዙ ጊዜ የት ጋር ነው የምናገኘው ተማሪውን? በቃ ተማሪ ህይወት ላይ ካለ ችከላ የሚለው ነገር አለ። ችከላ እዛው ጋር ነው በቃ ጥናት ማጥናት ማንበብ ጋያው ጥሩ ውጤት ማምጣት ግን ከዛም ባሻገር ያለውን አይት እያደረገ ለዛኛው ሸረፍ እያደረገ ጊዜውን መስጠት እያደረገ መሄድ አስፈላጊ ይሆናል። ለዲኑ መስጠት እንዳለበት ሁሉ ለትምህርቱ መስጠት እንዳለበት ሁሉ እዚህም ላይ እያደረገ ሄዶ ሲወጣ በማይቸገርበት መልኩ ቤተሰብንም በማያስቸግርበት መልኩ መጓዝ ተገቢ ይሆናል ማለት ነው እና በዚሁ አጋጣሚ እስኪ ለዩኒቨርሲቲ ተማሪዎችም ለዩኒቨርሲቲ አሚሮችም ተማሪ ሆኖ አሚሮች ማለት ነው ኡስታዝ ሆኖ የሚያቀርቡም አሉ። የተለያዩ ዩኒቨርሲቲዎች ላይ ተማሪዎች የሚቀበሉ ኃላፊነት ያለባቸው ብዙ ሰዎች አሉና ለነሱም ለተማሪዎች ለሚገቡትም ውስጥ ላሉትም የምታስተላልፏቸውን መልእክቶች ካሉ እነሱን ብትጨምሩልንና ወደ መጨረሻው ያው ነገራቶቹን ጠቅለል ስናደርጋቸው ብዙ ነገር ብለናቸዋል፣ ብዙ ነገር ተምራችሁበታል ብዬ አስባለሁ። እስካሁን ያሉትን ገጠመኞች ነገራቶች ስላስታወስናቸው እና እንደ አጠቃላይ ዩኒቨርሲቲ ለሚገቡ ተማሪዎች በመጀመሪያ ደረጃ ፕላን ይኖራቸው፣ እቅድ ይኖራቸው፣ እንዳይደነግጡ በኋላ ላይ ለሚከሰተው ነገር እቅድ ኖሯቸው ሊሆን ይገባል። የሚገቡት ወስነው ሊሆን ይገባል። በትምህርቱም ጠንካራ መሆን አለብኝ፣ በዲኒም የተወሰነ ሰዓት ሰጥቼ መማር አለብኝ። ቁርአን ካልቀራ ቢያንስ ቁርአን አክትሚ ጨርሼ መውጣት አለብኝ። ኪታቦችን ካልቀራ ፊቅህም ከሆነ እንደዛም ከሆነ እነዚህ ኪታቦች መቅራት አለብኝ የሚለውን ወስነው መግባት አለበት እላለሁ። በሁለተኛ ደረጃ ወላጆች አንዳንድ ጊዜ ያዘኑ መስለው ልጆች የሚጎዱበት ሁኔታ አለ። እሱም ምንድነው? ገንዘቦችን በመስጠት ብዙ ነገራቶችን በማድረግ ልጁን በድሎት ያሳድጉትና እንደዚህ አይነት ነገራቶች ላይ ሲገባ አይችልም እና አንዳንድ ጎበዝ የሆኑ ወላጆች አሉ። እነሱ ምንድናቸው? ማድረግ እየቻሉ መሰረታዊ ነገራቶችን ብቻ አድርገው ይተውሃል። ታገል እንዲለምደው ተጋፈጠው የሚሉ አሉ። እያላቸው ማድረግ እየቻሉ ለምሳሌ ውጭ ገዝቶ እንዲበላ ማድረግ እየቻሉ በራሳቸው መኪና መውሰድ እየቻሉ በትራንስፖርት መኪና እንዲመጣ ሰው ጋር ተጨናንቆ አብሮ እንዲሄድ ማድረግ እንደዛ አይነት ወላጆች አሉ። ያ ነገር ለልጁ ይጠቅማል። ምክንያቱም በድሎት ካደገ እንደዛ ሆኖ ምንም አይነት ችግር ሳይደርስበት የሚያድግ ከሆነ ነገ ከነገ ወዲያ ህይወትን መምራት አይችልም። ሰው ከማህበረሰቡ ጋር መኖር አይችልም። ሁሌም ከሰው ነው የሚጠብቀው። ስለዚህ ዩኒቨርሲቲ ሲገባ ቤተሰብ ይልክልኛል ብሎ ማሰብ የለበት። መጀመሪያ እኔ ራሴን በቃ በራሴ ሆነ እንትን ፈጥሬ ያው ሐላል የሆነ የማግኛ መንገድ ይሁን እንጂ እንደዚህ አድርጌ ራሴን አስተዳድራለሁ ከቤተሰብ እንዲላክልኝ አልፈልግም። በነገራችን ላይ ሁሌም መደገፊያ ካለው ሰውየው ችግር ነው። ሁሌም ሊደገፈው አይችልም። ያ አንድ ጊዜ ላይኖር ይችላል የሆነ ጊዜ ላይ። ስለዚህ መጀመሪያ እስከለመደው ከወጣም በኋላ አይከብደውም። ራሱን ያስተዳደረ ነበር። ከወጣም በኋላ አይከብደውም። ስለዚህ በትርፍ ጊዜ ሲያደርገው የነበረውን
ፉል ታይም ሁሉ ሰጥቶ ብዙ ደረጃ የሚደርስበት ሊሆን ይችላል። መለወጫ መንገዱም ሊሆን ይችላልና ብዙ ነገራቶችን እዛ ላይ ያሉ እድሎችን ቻንሶችን መጠቀም መቻል አለበት። ዩኒቨርሲቲ መግባት ማለት መበላሸት ማለት አይደለም። ዩኒቨርሲቲ መግባት ማለት በአግባቡ ከሆነ በስርዓቱ ከሆነ ብዙ የሚጠቀምበት ነው። ለመበላሸት እውነት ነው ቅርብ ነው። አንዳንድ ሰዎች አሉ በተለይ ሴት ልጆች ሴት እህቶቻችን እንደው አደራ ማለት የምፈልገው ነገር ዩኒቨርሲቲ ሲገቡ የሆነ ሌላ ዓለም እንደገቡ ሀታ የለም ጀነት የገቡ የሚመስላቸው አሉ። የምርቃት ቀን የሆነ ቀን እንደዛ አይነት አጋጣሚዎች ላይ ሸሪዓና ዲንን የሚረሱ እህቶች አሉ። ሱብሃንአላህ። እና ይህን ነገር ዩኒቨርሲቲ መግባት ማለት ሌላ የተለየ ነገር የለውም። እቤት አደበኛ ስርዓት ያላት የሆነች ልጅ እዛ ስትሄድ ፀጉሯን መክፈት፣ በሱሪ መሄድ፣ ሌሎች ነገራቶችን የሚያደርጉ ብዙ ጊዜ የሚስተዋለው ከተማ ልጆች ላይ የከተማ ልጆች ነን አራዳን የሚሉት ሰዎች ላይ። አራዳነት ማለት ይሄ ማለት አይደለም። በስርዓቱ በአግባቡ ሶላቱን መስገድ፣ ቂራአቱን መቅራት፣ ጊዜውን በአግባቡ መጠቀም ማለት እንጂ አራዳነት ማለት ይሄ አይደለም። ይሄ እንደኔ ቂልነት ሞኝነት ነው ብዬ መወስደው እንጂ አራዳነት ማለት አይደለም። ምክንያቱም ይሄ ከነገ በአኺራ ከጀሃነም ነፃ የሚያወጣበትን መንገድ በዛ ላይ መታገልና መስራት እንጂ እንደዚህ ማድረግ የለበትም። እና በአጭሩ ዩኒቨርሲቲ ለመበላሸትም መልካምም ለመሆን ምንድነው ቅርብ ነው። ግን መጀመሪያ አንጾ ቤተሰብ አስተምሮ ከላከው እንዲሁም ደግሞ አቅጣጫ ሲይዞ ከላከው ትልቅ ደረጃ የሚደርሱበት በጣም መልካም የሆነ ነገር ነው። ዲኑንም የሚረዳበት ቤተሰቡንም ሀገሩን የሚጠቅምበት ትልቅ የሆነ ማዕከል ነው ብዬ ነው የማስበው። ዩኒቨርሲቲ ከተለያዩ ክፍለ ሀገሮች ከተለያዩ ሀገራቶች የሚመጡ ሀታ በስኮላርሺፕ ሁላ ወደ ኢትዮጵያ የሚመጣሉ። በነገራችን ላይ እነሱ ሁላ ያሉበት ስለሆነ ማህበረሰቡ ጋር እንዴት መኖር እንዳለበትና ብዙ ነገራቶችን ተምሮ መቻቻልን አብሮነትን ተምሮ የሚወጣበት ነው ዩኒቨርሲቲ ማለትና እንደዛ ስለሆነ ዩኒቨርሲቲ ለመግባት አይፍሩ። ዩኒቨርሲቲ ተገብቼ እድሜ መፍጀት ነው ምናምን ብለን የምንለው ይሄ አስተሳሰብ ልክ አይደለም። ጎን በጎን ሌሎች ነገራቶችን ያደርግ ይማር፣ ዲኑንም ይማር። እንደው ዝም ብሎ እሱን ብቻ አያዝ ነው እንጂ ዩኒቨርሲቲ መግባት ትልቅ የሆነ ዋጋ አለው። ምን ይላሉ? መጥፎን ነገር የማውቀው እንድጠነቀቀው ነው። ስለዚህ መጥፎን ነገር ማየቱ ራሱ እዛ ላይ ብዙ ተግዳሮቶች መግጠሙ ራሱ ለወደፊት ህይወቱ መስተካከልና ያን ነገር እንዲህ አይነት ነገር አለ እኮ ብሎ ለሌላም እንደ ሞዴል እንደ አርአያ ይሆናል፣ ህይወቱም እንዲስተካከልለት ይሆናል። ስለዚህ ቴክኖሎጂ እንደምናውቀው እንግዲህ እንደ ቢላ ነው ይላሉ። ወይ ይቆርጣል ወይ እንቆርጥበታለን። ከተጠቀምንበት በመልካሙ ከዋልነው ያስጠቅመናል፣ ብዙ ነገር እንደርስበታለን። ነገር ግን ማንጠቀምበት ከሆነ ደግሞ እኛኑ ይጎዳናል። ጊዜ ማለት በጣም አስፈላጊ የሆነ ነገር ነው። ብዙ ጊዜ በልጅነታችን ጊዜ ወርቅ ነው ምናምን ይባላል። ያው ካለው እንትን የተነሳ ግን እኔ ጊዜ ወርቅ ነው በሚለው አለስማማ። ከዛም በላይ ነው። ምክንያቱም ወርቅን በብር መግዛት እንችላለን። ጊዜን ግን ካለፈ መቼውንም አናገኘውም። እንደዛ ስለሆነ ጊዜያቸውን ዩኒቨርሲቲ ላይ የተመቻቸውን ያችን ሀያት አስተካክለው ቂራአታቸውን ዲናቸውን በአንድ ጎን በጎን አድርገው መውጣት አለባቸው። ላይፍ ማለት ዝም ብሎ ሐራምን ነገር መፈጸም፣ ከሰው ጋር መጃጃል፣ ዝም ብሎ በረፍት ጊዜው ማሳለፍ እንደዛ አይደለም። ላይፍ ብሎ ማለት ሙስሊሞች በዛ መልኩ ማሳለፍ የለባቸውም ብዬ ነው የማስበው። ኢንሻአላሁ ተባረከ ወተዓላ ለሁላቸውም በኃላፊነት ላይ ላሉ ወንድሞችም እህቶችም በዛው ላይ ጠንክረው ሊላሂ ተዓላ ብለው መስራት መቻል አለባቸው። አብሮ መስራት ያለባቸው ነገራቱ ጠንክረውና በርተው መስራት አለባቸው። ከሌሎች ዩኒቨርሲቲዎች ላይ የልምድ ልውውጥ ማድረግ መቻል አለባቸው። ብዙ ነገራቶችን ሰርተው መውጣት ይችላሉ። ገና ከመመረቃቸው በፊት ወደፊት ህይወታቸውን እዛው ሆነው አስተካክለው መውጣት የሚችሉበትን ሁኔታ መፍጠር መቻል አለባቸው። ትምህርትን መማር ግን ዲንን አለማወቅ ማለት አይደለም። ትምህርት መማር ማለት ዲንን መልቀቅ ማለት አይደለም። ሁለቱንም በአንድ ማስኬድ መቻል አለባቸው። ያልተማሩ ወንድሞቻችን ብዙ ተግዳሮቶች ሲያጋጥማቸው እናያለን። በደላሎች ሲበሉ ማንበብ ካልቻለ ተይ ሙስሊምና የካፊር ስጋ ቤት ራሱ ብሎ ማንበብ ካልቻለ ሰው እኮ አደጋ እኮ ነው። ስለዚህ እንደዛ ስለሆነ ሰው ከዘመኑ ጋር መሄድ መቻል አለበት ስል ከዲኑ እየወጣ ማለት ሳይሆን ዲኑንም እንትኑ ባንድ ማስኬድ አለበት። ሁለቱንም ባንድ ማስኬድ አለበት። በነገራችን ላይ ቴክኖሎጂ ለዱንያዊ ጉዳዮች ብቻ ሳይሆን ለዲኑም እኮ አጋዥ ነው ከተጠቀመበት ሰውየው። ለምሳሌ እንደው አጠር ባለ መልኩ ብናየው የትምህርት መሳሪያዎች በአፕሊኬሽን መልኩ ተዘጋጅተው እንደሚገኙት ሁሉ ዲናዊ ኪታቦችም ኦዲዮችም በአፕሊኬሽን መልኩ ተዘጋጅተው ይህ የቴክኖሎጂ ውጤት ነው፣ ሌላ ጉዳይ አይደለምና ቴክኖሎጂ በጣም አስፈላጊ የሆነ ነገር ነው። እሱን በአግባቡ መጠቀም ነው ብቻ ትልቁ ነገር፣ የሰውየው አጠቃቀም እንጂ ትምህርቱ ብቻውን ዲን ይጎዳል
ወደሚለው ሳይሆን ያንን ትምህርቱን ወስዶ ለዲኑ በሚጠቅም መልኩ ማዋል ተገቢ ይሆናል ነው። እንግዲህ ከኡስታዝ አህመድ ጋር ያሳለፍናቸው ጊዜያቶች ከኤሌመንተሪ ጀምሮ እስከ ዩኒቨርሲቲ ድረስ የነበሩ ቆይታዎች ምን ይመስላሉ የሚለውን እሳቸው እንግዲህ ከመጀመሪያው ጀምረው ብዙ ሀያቶችን አሳልፈው እንግዲህ ከ12 እስከ ዩኒቨርሲቲ ያለችው ሀያትም ሰፊ ጊዜ ነበረች በተለያየ ሁኔታ ማለት ነው አሳይተውናል። ከዛሊከ ዩኒቨርሲቲ ላይ ከገቡበት ሰዓት ጀምሮ እንደሚታወቀው የዲናዊ እውቀትን መማር ማስተማሩ ላይ በጣም ትኩረት ሰጥተው ከሚሰሩት ውስጥ ብዙ ልምዶችን በተለይ ዩኒቨርሲቲ አሚሮች እንዲሁም የዩኒቨርሲቲ ተማሪዎች እና 12ኛ 11ኛ ክፍል ያላችሁ እነሱንም ማለት ነው አግኝታችሁ ልምድ የምትወስዱባቸው የሆኑ ናቸውና ትኩረት አድርገን እነዚህ ነገራቶችን ብንከታተላቸው አስፈላጊ ይሆናል። ከዛሊከ ሀታ ከተመረቁም በኋላ ሱብሃንአላህ መድረሳዎችና የተለያዩ ቦታዎች ላይ አስተምሮትን በመስጠት የሚታወቁ የሆኑ ናቸው። ሁላችንም ዲን ላይ ትኩረት አድርገን ከሄድን ዱንያችንም አብሮ የሚስተካከል ስለሆነ በማንኛውም ሐላችን ከዲን መራቅ የለብንም። እንዲሁም ለሌሎችም የምንተርፍበትን ሁኔታ ዲንን በመልኩ ማስተማር አለብን የሚለውንም ትኩረት አድርገን መሄድ ይኖርብናል እላለሁኝ። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን ሁላችንንም አላህ ያስተካክልልን፣ ኸይራትን ሁሉ አላህ ይወፍቀን። ተማሪዎቻችንንም በዲን የሚታነጹ አላህ ያርጋቸው። እንግዲህ ምንም ሳያውቁ ሄደው አልወግ ቦታ ከመግባትም አላህ ይጠብቃቸው። ትክክለኛው መስመር ይዘው ከሚጓዙት ባሪያዎች አላህ ያርጋቸው። በዚሁ አጋጣሚ ተምረን በየቦታው ያለን ያልተማረ ማለትም ዩኒቨርሲቲ ላይ ያልገባ የሆነው ሰው አልፎን ሚዲያዎች እንቅስቃሴ ላይ ብዙ ነገሮችን ሲሰራ ይስተዋላልና ልንሰራ የሚገባውን ስራ አሳልፈን ጥለን ስለሆነ ይህን ነገር እያስተዋልን ያለ ነው። ይህን ነገር ትኩረት አድርገንበት እኛም ወደዛ ሀያት ተቀላቅለን ዲንን ለሰዎች እንዲደርሱ ማድረግም ከዛሊከ የተማራችሁበትንም ትምህርት ዘርፍን ለሰዎች ጠቃሚ የሆኑ ብዙ ነገሮች ስለሚኖሩ እነዚያን ነገራቶች በማስተማርም ለህዝቡ ጠቃሚ መሆንና አስፈላጊ የሆኑ ነገራቶችን መረጃዎችን እንዲደርሱ ማድረግ ተገቢ ይሆናል እያልን ፕሮግራማችን ወደ መጨረሱ እንሄዳለን። አላሁ ሱብሓነሁ ወተዓላ ከተጠቃሚዎች ያደርገን። አሚን። አላሁ ሰለላሁ ዐላ ሰይይዲና ሙሐመድ። ባረከላሁ ፊኩም።